ሰላም ጤና ይስጥልን ውድ ተመልካቾቻችን። በመካከለኛው ምስራቅ ውጥረቱ ተባብሶ ቀጥሏል። የጦርነቱን ሰበር መረጃዎችን አጠናክረን ይዘንላችሁ መተናል። አብራችሁ ቆዩ። በቅድሚያም አርዕስተ ዜና። ትራምፕ ኢራን ዓለም አቀፉን የነዳጅ ማስተላለፊያ መስመርን ብታስተጓጉል ሞት፣ እሳትና ቁጣ እንደሚጠብቃት አስጠነቀቁ። ትራምፕ የኢራን ጦርነት ከታቀደለት ጊዜ በፊት በአብዛኛው እየተጠናቀቀ እንደሆነ ተናገሩ። በተቃራኒው ደግሞ የኢራን አብዮታዊ ዘብ የጦርነቱን መጠናቀቅ የምትወስነው ቴህራን ናት አለ። አዲሱን ጠቅላይ መሪ የሚደግፍ ሰልፍ በቴህራን ተደረገ። ከ4 ዓመት ወዲህ ከፍተኛው የነዳጅ ዋጋ ጭማሪ ተመዘገበ። እነዚህንና ሌሎችም ሰበር መረጃዎችን አካተናል። ለዚህ ሚዲያ አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን በቀጣይም ፈጣን ወቅታዊና እውነተኛ መረጃዎችን ማግኘት ይችላሉ። ይህንን ቪዲዮ ላይክ፣ ሼር በማድረግ ቤተሰብነታችሁን አጠናክሩ። ከ4 ዓመት ወዲህ ከፍተኛው የነዳጅ ዋጋ ጭማሪ ተመዘገበ። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 1 ሳምንት ካለፈው በኋላ የነዳጅ ዋጋ በከፍተኛ ደረጃ ጭማሪ ሲያሳይ፣ በዚህም ምክንያት የሌሎች ሸቀጦች ዋጋ እየጨመረ ነው። አሁን የተከሰተው የነዳጅ ዋጋ ጭማሪ ከ4 ዓመት ወዲህ ከፍተኛው መሆኑም ተነግሯል። ሀገራትም በመካከለኛው ምስራቅ ያለው ውጥረት እስኪረግብ ድረስ ለመጠባበቂያ የያዙትን ነዳጅ ክምችት ለመጠቀም እያሰቡ ነው። ከፍተኛው የዓለም ነዳጅ ዘይት በሚወጣበትና በሚተላለፍበት የፋርስ ባህረ ሰላጤ አካባቢ የተቀሰቀሰው ጦርነት የነዳጅ ማውጫዎች፣ ማጣሪያዎችና ማስተላለፊያ መስመሮች ላይ መስተጓጎልን ፈጥሯል። ኢራን የተከፈተባትን ጥቃት ተከትሎ በሳውዲ በኤሚሬትስና በኳታር ባሉ የነዳጅና የተፈጥሮ ጋዝ ማዕከላት ላይ ጥቃት በመፈጸሟ እንዲሁም በርካታ ነዳጅ ጫኝ መርከቦች በሚተላለፉበት የሆርሙዝ ሰርጥ በተከሰተው የደህንነት ስጋት መርከቦች መንቀሳቀስ አልቻሉም። ከፍተኛው የነዳጅ ምርት መንቀሳቀስ ባለመቻሉ በዓለም ገበያ የነዳጅ ዋጋ ከፍተኛ ጭማሪ አሳይቶ ባለፈው ሳምንት $70 በታች የነበረው 1 በርሜል ነዳጅ $100 በላይ ተሻግሯል። ብሬንት የተባለው ዓለም አቀፍ የነዳጅ ዋጋ መተመኛ መድረክ ላይ እሁድ ዕለት በተደረገው ግብይት ዋጋው ከ30 በመቶ ጨምሮ እስከ $119 ደርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን የነዳጅ ጭማሪው ለአጭር ጊዜ ብቻ እንደሚቆይ በማህበራዊ ሚዲያቸው ላይ ጽፈዋል። የነዳጅ ዋጋ ጭማሪው ለአጭር ጊዜ የሚከፈል ዋጋ ነው። የኢራን የኒውክሌር ስጋት ሲያበቃ ዓለም ደህንነቷ የተጠበቀና ሰላም ስለምትሆን ዋጋው በፍጥነት ይቀንሳል ሲሉ ጭማሪውን አቃለውታል። ከ1 ሳምንት በፊት አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ በኋላ የነዳጅ ዋጋ በ50 በመቶ ጭማሪ አሳይቷል። ኢራን በተከፈተባት ጥቃት ምክንያት እየወሰደች ባለው የአጸፋ እርምጃ በሆርሙዝ ሰርጥ የሚገኘው የነዳጅ ዝውውር ተገድቷል። ይህ ማለት 20 በመቶ የዓለም ነዳጅ አቅርቦት እንዲቋረጥ ሆኗል። ፑቲን የአባቶን ስራ እንደሚያስቀጥሉ እተማመናለሁ ሲሉ ለአዲሱ የኢራን መሪ መልእክት አስተላለፉ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ትናንት ሌሊት ለተመረጡት አዲሱ የኢራን ጠቅላይ መሪ ሞጂታባ ኻሜኒ የእንኳን ደስ አሎት መልእክትን አስተላለፉ። ፑቲን ሩሲያ ለኢራን ያላትን የማይናወጥ አጋርነትም በድጋሚ አረጋግጠዋል። ፑቲን የክሬምሊን ድረገጽ ላይ በወጣ መልእክታቸው እባኮት የኢራን እስላማዊ ሪፐብሊክ ጠቅላይ መሪ ሆነው በመሾሞ ከልብ የመነጨ የእንኳን ደስ አሎት መልእክቴን ይቀበሉኝ ብለዋል። ፕሬዝዳንቱ ሩሲያ ለቴህራን ያላትን ድጋፍ እንዲሁም ከኢራናውያን ወዳጆቻችን ጋር ያለንን አጋርነትም አረጋግጣለሁ ብለዋል። ታማኝ አጋር ሆኖ ለመቀጠልም ቃል ገብተዋል። ኢራን
በትጥቅ የታገዘ አመጻ እየተጋፈጠች ባለችበት በዚህ ጊዜ በተረከቡት ከፍተኛ ስልጣን የሚወስዱት እርምጃ ያለምንም ጥርጥር ትልቅ ድፍረትና ቁርጠኝነትን ይጠይቃል ሲሉ ለአዲሱ ጠቅላይ መሪ መልእክት አስተላልፈዋል። ፑቲን መልእክታቸው የአባቶን ስራና ከፍተኛ መከራ የተደቀነበትን የኢራንን ሕዝብ አንድነት በክብር እንደሚያስቀጥሉም እተማመናለሁ ብለዋል። አዲሱን ጠቅላይ መሪ የሚደግፍ ሰልፍ በቴህራን ተደረገ። የኢራን ጠቅላይ መሪ ቦታን በአሜሪካና በእስራኤል ጥቃት የተገደሉት አያቶላህ አሊ ኻሜኒ ልጅ መረከባቸውን ተከትሎ በዋና ከተማዋ ቴህራን የድጋፍ ሰልፍ ተደረገ። አደባባይ የወጡት የመንግስት ደጋፊዎች የሟቹን ጠቅላይ መሪና የልጃቸውን ፎቶግራፎችን ከኢራን ባንዲራ ጋር አድርገው ይዘውት ታይተዋል። የፈረንሳይ ዜና ወኪል ኤኤፍፒ እንደዘገበው በሺዎች የሚቆጠሩ ኢራናውያን በዋና ከተማዋ ማዕከላዊ ክፍል ወደሚገኘው አደባባይ በመውጣት ለአዲሱ ጠቅላይ መሪ ታማኝነታቸውንም ገልጸዋል። የአዲሱን መሪ ምርጫ በመደገፍ አደባባይ ከወጡት ኢራናውያን በተጨማሪ ሌሎች ደግሞ አዲሱ ጠቅላይ መሪ ከአባታቸው የከፉ ናቸው በሚል ለቢቢሲ የፋርስ ቋንቋ አገልግሎት ተናግረዋል። ኢራን ዓለም አቀፍ የመገናኛ ብዙሃን ወደ አገሯ ገብተው እንዳይዘግቡ ጥብቅ የቪዛ ቁጥጥር ስለምታደርግ በሀገሪቱ ውስጥ ያለውን ሁኔታ ለማወቅ የሚያስችሉ መረጃዎችን ማግኘትም አዳጋች ነው። የኢራን ሚሳኤሎች አሜሪካ እንዳይደርሱ የቴህራን ውጭ ጉዳይ ሚኒስተር ተናገሩ። የኢራን የውጭ ጉዳይ ሚኒስተር አባስ ራግቺ የሀገሪቱ ሚሳኤሎች አሜሪካ እንዳይደርሱ በመግለጽ የፕሬዝዳንት ትራምፕ ንግግርን አጣጣሉ። ፕሬዝዳንት ትራምፕ ኢራን ላይ ጦርነት የተከፈተበት አንዱ ምክንያት ሀገሪቱ በቅርቡ አሜሪካ የመድረስ አቅም ያላቸው ሚሳኤሎችን ልታስታጥቅ በመሆኑ እንደሆነም ተናግረው ነበር። ትናንት በአሜሪካው ኤንቢሲ ኒውስ ቴሌቪዥን ጣቢያ ጋር ቃለመጠይቅ ያደረጉት የኢራን ውጭ ጉዳይ ሚኒስቴር የትራምፕን ክስ ሐሰተኛ መረጃ ሲሉም አጣጥለዋል። አራግቺ ሚሳኤሎችን የማምረት አቅም አለን፣ ነገር ግን የሚሳኤሎቹ ርቀት ከ2000 ኪሎ ሜትር እንዳይበልጥ ሆነ ብለን ራሳችንን ገድበናልም ብለዋል። ምክንያቱም በቀሪው ዓለም ባለ የትኛውም አካል እንደ ስጋት መታየት አንፈልግም ሲሉም ለቴሌቪዥን ጣቢያውም ገልጸዋል። ሚሳኤሎቻችን አሁን የሚወነጨፉበትን ርቀት ለመጨመር ያስጀመርነው ምንም እቅድ የለም ሲሉም አጽንኦት ሰጥተዋል። የውጭ ጉዳይ ሚኒስትሩ በቃለ መጠይቃቸው ተኩስ አቁም ላይ የመድረስ ሐሳብንም ውድቅ አድርገዋል። አሜሪካና እስራኤል ሰዎችን እየገደሉ ነው፣ ሴት ተማሪዎች እየገደሉ ነው፣ ሆስፒታልን እያጠቁ ነው ያሉት አራግቺ ለሕዝባችን ስንል መዋጋት መቀጠል አለብን ሲሉም ተደምጠዋል። አራግቺ አሜሪካ ከተሳተፈችበት የባለፈው ዓመቱ የኢራንና እስራኤል የ12 ቀናት ጦርነት በኋላ የተደረሰው የተኩስ አቁም መጣሱንም ተናግረዋል። አክለውም አሁን በድጋሚ የተኩስ አቁም መጠየቅ ይፈልጋል፣ እንደዚህ አይሰራም ብለዋል። ጦርነቱ በዘላቂነት ማብቃት እንዳለበት ያነሱት የውጭ ጉዳይ ሚኒስትሩ ያንን እስካላገኘን ድረስ ለሕዝባችንና ለደህንነታችን ስንል መዋጋት መቀጠል ያለብን ይመስለኛል ሲሉም ተናግረዋል። ትራምፕ ወደ ኢራን እግረኛ ሰራዊት የማሰማራት ሐሳብ እንደሌላቸው ተናገሩ። ከእስራኤል ጋር በመቀናጀት በኢራን ላይ መጠነ ሰፊ የአየርና የሚሳኤል ጥቃት እያካሄዱ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እግረኛ ሰራዊትን ወደ ኢራን የማሰማራት እቅድ እንደሌላቸው ጠቁመዋል። ትራምፕ ለኒውክለር ፖስት እንደተናገሩት እስካሁን ባለው ሁኔታ የአሜሪካ ወታደሮችን ወደ ኢራን እንዳይዘምቱ ከሚያደርስ ውሳኔ ላይ እንዳልደረሱም ተናግረዋል። ትራምፕ ኢራን ያላትን የዩራኒየም ክምችት ደህንነት ለመጠበቅ እግረኛ ወታደሮችን ለማሰማራት እያሰቡ እንደሆነ ለቀረበላቸው ጥያቄ በዚያ ላይ ምንም አይነት ውሳኔ ላይ አልደረስንም፣ ወደዚያ ውሳኔ ከሚያደርሰን ሁኔታም አልተቃረብንም ሲሉ ወታደር የመላክ ሐሳብ እንደሌላቸውም ገልጸዋል። የኢራን ቀጣይ መሪም በመወሰን ላይ ሚና እንዲኖራቸው እንደሚፈልጉ ባለፉት ቀናት ሲናገሩ የነበሩት ዶናልድ ትራምፕ የኢራን የሊቃውንት ቡድን የቀድሞውን ሟቹን ጠቅላይ መሪ ልጅ ቦታውን እንዲይዝ በመመረጣቸው
ደስተኛ እንዳልሆኑም ተናግረዋል። ትራምፕ የኢራን ጦርነት ከታቀደለት ጊዜ በፊት በአብዛኛው እየተጠናቀቀ እንደሆነ ተናገሩ። ዶናልድ ትራምፕ ከኢራን ጋር የሚደረገው ጦርነት በቅርቡ ሊጠናቀቅ እንደሚችል ጠቁመው ለቢቢሲ የአሜሪካ የሚዲያ አጋር ሲቢኤስ ኒውስ ጦርነቱ በአብዛኛው በጣም እየተጠናቀቀ ነው ብዬ አስባለሁ ብለዋል። አሜሪካ ከተያዘላት ጊዜ በጣም ቀድማለች በማለት ኢራን የባህር ኃይል፣ የመገናኛ አገልግሎት፣ የአየር ኃይልም የላትም ሲሉ አክለዋል። ሚሳኤሎቻቸውም ብትንትናቸው ወጥቷል ሲሉም ተደምጠዋል። ትራምፕ ጦርነቱ በቅርቡ ሊጠናቀቅ ይችላል ብለው ያስቡ እንደሆን ተጠይቀው በአእምሮዬ ውስጥ ያለው ማጠናቀቅ የሚለው ነው በማለትም መልሰዋል። ዋይት ሃውስ ቀደም ሲል 10 ቀን የሞላው የመካከለኛው ምስራቅ ጦርነት ከአንድ ወር በላይ ሊቆይ እንደሚችልም አመልክቷል። የኢራን አብዮታዊ ዘብ የጦርነቱን መጠናቀቅ የምትወስነው ቴህራን ናት አለ። የኢራን አብዮታዊው ዘብ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ በቅርብ ያበቃል ሲሉ ለሰጡት አስተያየት ምላሽ ሰጠ። አብዮታዊ ዘቡ በመግለጫው የጦርነቱን ፍጻሜ እንወስናለን በማለት በመካከለኛው ምስራቅ ከተጀመረ 11ኛ ቀኑ ላይ የሚገኘውን ጦርነት የሚያበቃበትን ሁኔታ የምትወስነው ቴህራን መሆኗንም ገልጿል። አብዮታዊ ዘቡ የእስራኤልና አሜሪካ ጥቃት የሚቀጥል ከሆነ 1 ሊትር ነዳጅ ከቀጠናው እንዲወጣ ቴህራን አትፈቅድም ሲል በመግለጫው ማስጠንቀቁንም ሮይተርስ ዘግቧል። በሆርሙዝ የባህር ሰርጥ ላይ ያለው ውጥረት ከተባባሰ ወዲህ የዓለም የነዳጅ ዘይት ዋጋ መዋዠቅ አሳይቷል። የዓለም 1/5 ነዳጅ የሚተላለፍበት የሆርሙዝ ሰርጥም በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖን ፈጥሯል። ትራምፕ ኢራን ዓለም አቀፉን የነዳጅ ማስተላለፊያ መስመርን ብታስተጓጉል ሞት፣ እሳትና ቁጣ እንደሚጠብቃት አስጠነቀቁ። ፕሬዝዳንት ትራምፕ ኢራን በሆርሙዝ የባህር ሰርጥ ላይ የሚካሄደውን የመርከብ ጉዞ ብታስተጓጉል ከባድ ጥቃት እንደሚጠብቃትም አስጠነቀቁ። ትራምፕ በኦንላይን ባወጡት መግለጫ ኢራን በሆርሙዝ የባህር ሰርጥ የሚጓጓዘውን የነዳጅ ፍሰት የሚያስቆም ማንኛውንም ነገር ብታደርግ እስካሁን ከተጎዳችው በላይ በዩናይትድ ስቴትስ 20 እጥፍ ከባድ ጥቃት ይደርስባታል ብለዋል። ወደ 20 በመቶ የሚሆነውን የዓለም የነዳጅ ዘይት በባህረ ሰላጤ ውስጥ የሚያልፍ ሲሆን ጦርነቱም የባህር ላይ እንቅስቃሴውን በእጅጉ ቀንሶታል። የዓለም የነዳጅ ዋጋም ከፍ ብሏል። በተጨማሪም ኢራን እንደ ሀገር ዳግም መገንባት ፈጽሞ የማትችላቸውንና በቀላሉ ሊጠፉ የሚችሉ ኢላማዎችን እንመታለን፣ ሞት፣ እሳትና ቁጣ በላያቸው ላይ ይወርዳል፣ ግን ይህ እንዳይሆን ተስፋ አደርጋለሁ፣ እጸልያለሁም ሲሉ ዝተዋል። ዶናልድ ትራምፕ ጦርነቱ በቅርቡ እንደሚጠናቀቅ ከተናገሩ በኋላ የነዳጅ ዋጋ ቅናሽን አሳየ። የዓለም የነዳጅ ዋጋ ማክሰኞ ማለዳ በእስያ ገበያ ቅናሽ ማሳየቱም ተገልጿል። ብሬንት በ8.5 በመቶ ቅናሽ አሳይቶ በበርሜል $92 ሲሸጥ ወደ አሜሪካ የተደረገው የነዳጅ ግብይትም እንዲሁ የ9 በመቶ ቅናሽ በማሳየት $88.60 ተሽጧል። የዓለም የነዳጅ ዋጋ አሁንም የፋርስ ባህረ ሰላጤው ጦርነት ሲጀመር ከነበረበት የ30 በመቶ ጭማሪ እንዳሳየ ነው። ዛሬ ማለዳ በእስያ ገበያ ላይ የታየው ቅናሽ የተመዘገበውም ዶናልድ ትራምፕ በጣም በቅርቡ ጦርነቱ ይጠናቀቃል ማለታቸውን ተከትሎ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በፍሎሪዳ ንግግር ሲያደርጉ ምንም እንኳን አሜሪካ በኢራን ብዙ ወታደራዊ ድሎችን ብታስመዘግብም ጦርነቱ በቅርቡ ይጠናቀቃል ሲሉም ተናግረዋል። የእስያ አብዛኛው ሀገራት የነዳጅ ዘይት የሚያስገቡት ከመካከለኛው ምስራቅ ነው። በዚህም የተነሳ በቀጠናው እየተካሄደ ያለው ጦርነት ገበያውን ክፉኛ ጎድቶታል። የእስያ የአክሲዮን ገበያም ዛሬ ማለዳ ማንሰራራት ማሳየቱ ተጠቅሷል። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። በሌላ መረጃ እስከምንገናኝ
ቸር ቆዩልን። ሰላም ለዓለማችን ይሁን።